የተከበራችሁና የተወደዳችሁ የዩቲዩብ ተከታታዮች እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ በአንድ እነግራችኋለሁ። ወደ ዛሬው ርዕሰ ጉዳይ ከመሄዳችን በፊት ግን ለቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁ እንዳረሱ። የዛሬው ርዕሰ ጉዳያችን ስልካችሁ ፍጥነቱ የቀነሰ ከሆነ ወይም እየተንቀረፈ ካስቸገራችሁ በቀላል መንገድ ማስተካከል እንደምትችሉ አሁን አሳያችኋለሁ ማለት ነው። ይህ ማለት ምንድነው? ስልካችሁን አንስታችሁ የተለያየ ፕላትፎርሞችን መክፈት ስትፈልጉ ፌስቡክ ሊሆን ይችላል፣ ዩቲዩብ ሊሆን ይችላል፣ ቲክቶክ ሊሆን ይችላል ወይም ሌላ ፕላትፎርሞችን መክፈት ስትፈልጉ ስልካችሁ በጣም እየተንቀረፈፈ ካስቸገራችሁ እንዴት ወደ ነበረበት ፍጥነት መመለስ እንደምትችሉ በቀላሉ እንዴት ወደ ነበረበት ፍጥነት መመለስ እንደምትችሉ አሁን ሊያሳያችኋለሁ ማለት ነው። ስለዚህ እስከ ቪዲዮ መጨረሻ ድረስ ተከታተሉኝ። ስለዚህ ምንድነው የምታደርጉት? ቀጥታ ሁላችሁም አፕ ስቶር ወይም ፕሌይ ስቶር ላይ ነው የምትገቡልኝ። አፕ ስቶር ወይም ፕሌይ ስቶርን ክፈቱ። አፕ ስቶርን ወይም ፕሌይ ስቶርን ከከፈታችሁ በኋላ ልክ እንደዚህ ለምሳሌ አፕ ስቶርን ከፈትኩኝ። ከዛ እዚች ጋር ምንድነው የምለው ዱፕሊኬት ፋይል ሪሙቨር ብዬ ጽፋለሁ። ዱፕሊኬት ፋይል ሪሙቨር ብዬ ሰርች ነው የማደርገው። ልክ ዱፕሊኬት ፋይል ሪሙቨር ስትሉና ወደታች ስትወርዱ ዝቅ ስትሉ አያችኋት እዚች ጋር እቺ ቢጫ ባክግራውንድ ያላት እቺ ነች። ስለዚህ እኔ አሁን ኢንስቶል ስላደረኩት ምን የሚል እዚህ ጋር መጥቷል፣ ኦፕን የሚል ይመጣል። ስለዚህ እናንተ ምን ኢንስቶል አድርጋችሁ ስትጨርሱ ኦፕን የምትል ነገራችን ትመጣው። ልክ ኦፕንን ስታገኙ ቀጥታ ምን ትሉታላችሁ? ኦፕን ትሉታላችሁ ማለት ነው። ከዛ ምን የምትል ትመጣለች እዚህ ጋር ስካን የምትል ነገራችን የምትመጣው። ስካን የምትለዋን ትነኳታላችሁ። አሁን ያያችሁት ምን እያደረገ ነው ያለው? ስካኒንግ ፎቶስ እና ፕሊስ ዌይት ይላል። ስለዚህ አሁን ፎቶዎችን ስካን እያደረገ ነው ያለው። ስለዚህ ምን እያደረገ ነው ያለው? ተመሳሳይ የሆኑ ፎቶዎችን ምን ሊያደርግልኝ ነው? ሊያመጣልኝ ነው ማለት ነው። ስካን አድርጎ ተመሳሳይ የሆኑ ፎቶዎችን ያመጣልኛል ማለት ነው። ስለዚህ ምን ማድረግ ይጠበቅባቸዋል ማለት ነው? እናንተ ጋር ለምሳሌ 3 ፎቶዎች ካሉ ሁለቱን ሴሌክት አድርጋችሁ ዲሊት ማድረግ ይጠበቅባቸዋል ማለት ነው። ልክ ይሄን ሲጨርስ ተመሳሳይ የሆኑትን በአጠቃላይ ያመጣል። ከእናንተ የሚጠበቀው ምንድነው? የማትፈልጓቸውን ተመሳሳይ የሆኑትን እየመረጣችሁ ምን ማድረግ ነው? ዲሊት የምትለዋን እየነካችሁ ማጥፋት ነው ማለት ነው። ስለዚህ እንደዚህ አይነት ቪዲዮዎች እንደዚህ አይነት ፎቶዎች ስልካችሁን ጭቅ አድርገው ስልካችሁ ፍጥነቱን እንዲቀንስ ስለሚያደርጉ በዚህ አይነት መንገድ ማድረግ ትችላላችሁ ማለት ነው። ስልካችሁ ላይ ያሉ ተመሳሳይ ፎቶዎችን ተመሳሳይ ፋይሎችን በዚህ አይነት መንገድ ማጥፋት ትችላላችሁ ማለት ነው። ስለዚህ ይሄን በመጠቀም ስልካችሁ ወደ ነበረበት ፍጥነት መመለስ ትችላላችሁ። ስለዚህ መጨረሻ ላይ የጆቲቶር ተከታታዮች እንደምታዩት ይሄ ጆቲቶር የሚባለው ዩቲዩብ ቻናል አዲስ ነው። ስለዚህ ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ። ይሄ ቪዲዮ ቫይራል እንዲወጣ ለብዙ ሰዎችም ሼር አድርጉልኝ። መልካም ጊዜ ይሁንላችሁ። ቻው ቻው።